ሰላም ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ አዳዲስ መረጃዎች ተሰምተዋል። በጣም አስገራሚ የሚሆኑና የሀሳብ ለውጦችም ያሉበት ነገሮች እንደሚኖሩ ጭምጭምታዎች እየወጡ ይገኛል። እንግዲህ አብርሃም ሰሞኑን እያደረገ ያለው ከራሱ ጋር ጊዜን የመውሰድ ሁኔታዎች ተመልክታችኋል ብዬ አስባለሁ። ትናንትና ባጋራዎቹ መረጃ መሰረት እንግዲህ ሩታ ይህን ጉዳይ ስለደረሰችበት እንዲሁም በሄርሜላ እየተደረጉ ያሉት ከዳኒ ጋር በመተባበር ማለት ነው እንግዲህ በሄርሜላና በዳኒ መካከል እየተደረገ የተሸረበ ያሉት ሴራዎች እሷም ስለገባት አብርሃም ጋር ለመሄድ እያሰበች ያለችባቸው ሁኔታዎች እንደነበሩት አጋርቻችሁ ነበረ። እሷም በትናንትናው ቪዲዮ ላይ በጣም በተደጋጋሚ አብርሃም የሚሄድበትን ቦታዎች ስትጠይቅና ለማወቅ ስትሞክር የነበረበት ሁኔታዎች ነበሩ። እነዚህ ፍንጮች አብርሃም ጋር ስለደረሱ አብርሃም ሩታን በጥያቄ አፋጠጣት ሁኔታዎች ነበሩ። በጣም ቤተሰቦች መነጋገሪያ እያደረጉት ያለው አንድ ሁኔታ አለ። ዴቭ እና አብርሃም ተገናኝተውም እንደተነጋገሩ ሰምተናል። አብርሃም እነዚህ ጉዳዮች ላይ እንግዲህ አሁን የጉዞ ሁኔታ ላይ ተለዋጭ ሀሳብ ሊኖር እንደሚችል የሚሄድበትን ቦታዎችን እንግዲህ አካባቢ ወይ ለውጥ ሊኖር እንደሚችል እየተነገረ ይገኛል። በዚህ ዙሪያ በዝርዝር የምነግራቸው ነገሮች አሉ። እንዲሁም ሄርሜላም ከአብርሃም ጋር በጣም ብዙ ክርክር አድርጋ ነበረ። በትናንትናው ቪዲዮ አብርሃም ከነሩታ ጋር ከወጣ በኋላ የተፈጠሩትን ነገሮችን በዝርዝር እናወራበታለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ እስከ መጨረሻው ላይክ እያደረጋችሁ መከታተል እንዳረሱ። ቤተሰቦቼ እንግዲህ በትናንትናው ዕለት እያጋራችሁ የነበሩት መረጃዎች ላይ እንግዲህ ብዙዎቻችሁም እንደተመለከታችሁት ሩታና ኤፍሬም በአብርሃም ሁኔታ ላይ ያሉትን ሁኔታዎች ነገሮች ሁሉ እግር በእግር እየተከተሉ ያለበት ሁኔታዎች አሉ። እንዲሁም በጣም በተደጋጋሚ እያጋሯችሁ ከነበሩት ነገሮች አንዱ ደግሞ ሄርሜላም ሆነች ሩታ አብርሃምን ብቻውን የሚያገኙበትን መንገዶች እንዲሁም አንዳቸው የሚሄዱበትን መንገድ እግር በእግር እየተከታተሉ የአንዳቸውን ንግግር ለማጨናገፍ የሚጥሩበት ሁኔታዎች እንዳሉ በጣም በተደጋጋሚ እኛም ተመልክተናል። እኔም እንግዲህ ከካሜራ ጀርባ ያሉትን ሁኔታዎች ሁሉ ለእናንተ ማጋራቴን ቀጥዬ ነበረ። ታዲያ ትናንትናም የተመለከትነውና የተፈጠረው አንዱ ነገር ቢኖር ይሄኛው ነው። ሄርሜላ አብርሃም ይሄዳል ብላ ያሰበችበት ሁኔታዎች ላይ ሁልጊዜም እንደምትከታተል ሩታም አብርሃምና ሄርሜላ ሊገጥሙ ይችላሉ ብላ ያሰበችበት ሁኔታዎች ካሉ እንግዲህ እዛ አካባቢ እንደምትገኝና ሁለቱም እርስ በርስ በመደባበቅ ለአብርሃም እውነቱን ለማስረዳት የሚጥሩበት ሁኔታዎች በጣም በተደጋጋሚ እየተስተዋሉ እንደሆነ እኔም አጋርቻችሁ ነበረ። ይህንንም ተከትሎ እንግዲህ ሄርሜላ ዳኒ በነገራት መሰረት አብርሃም እነ ሩታ ጋር እንደሄደ ስላወቀች በቀጥታ አብርሃምን ጠብቃ አብርሃምን ራሱ ደውሎላት ከመገናኘት ይልቅ አብርሃም ይሄዳል ብላ የገመተችበት ቦታዎች ላይ እንግዲህ ቀጥ ብላ እንደሄደችና ትናንትና በድንገትም እንግዲህ ዘው ብላ እነ ሩታ አፓርታማ ልትገባ እንደቻለች ተመልክታችኋል። ይሄ ጉዳይ እንግዲህ ሊመነጭ የቻለው በጣም በተደጋጋሚ ሄርሜላ ሆነች ሩታ የአብርሃምን ሁኔታዎች እየተከታተሉ አብርሃም የሚሄድበት ቦታ ላይ አንድ ሰው የሚገኝ ከሆነ እንግዲህ ለዳኞቹም ያንን ነገርና እውነታው እንዳይወጣ በጣም በተደጋጋሚ እየጣሩ ያለበት ሁኔታዎች አሉ። ይህ እውነታው እንግዲህ የቲጋ እንዳለና ማን ጋር እንዳለ በግጥ በትክክል አብርሃምም ሆነ ሌሎች ሰዎች ያወቁት ነገር ባይኖርም እነዚህ ሰዎች ግን በተደጋጋሚ አብርሃም ዙሪያ በመገኘት እርስ በርስ ሀሳብን ለመግለጽና ክርክርን የሚያደረጁ ነገሮችን እያዘወተሩ ይገኛሉ። ታዲያ ከቪዲዮዎቹ በኋላ እንግዲህ በዛም ሁኔታ ላይ በጣም በተደጋጋሚ እንደሚከሰተው ከባድ ጭቅጭቆችና ንትርኮች እንደተነሱም እናንተም ተመልክታችኋል ብዬ አስባለሁ። አፓርታማ ከወጣ በኋላ ግን ሄርሜላ በጣም ተማጽኖ ስታቀርብ እንደነበረ ሰምቻለሁ። ውድ ቤተሰቦቼ ሄርሜላ አብርሃም እንዲሄድ እንደማትፈልግና እዚህ ሆኖ ነገሮችን ማስተካከል እንደሚችል እንዲሁም እሷ ምንም አይነት እጇ እንደሌለበት እዚህ ጉዳይ ላይ በትክክል ልታረጋግጥለት የምትችልበት ማስረጃ ከዚህ ቀደም ያቀረበችው ነገር ቢኖርም እሱ ሊያምን እንዳልቻለ፣ ነገር ግን ያ የእውነት ያቀረቡት ማስረጃ ትክክለኛ እንደሆነና የኤፍሬምና የሩታ ድምፅ እንደሆነ እንዲሁም እሷ አብርሃምን ለማገዝ ስትጥር የነበረበትን ሁኔታዎች ሁሉ ከወንድሙና ከእህቱ ተረድቶ ይህንን ጉዳይ ማረጋገጥ እንደሚችል፣ ሌላ ምስካሪ ምንም አይነት ነገር እንደማያስፈልገው እንዲሁም የቀደሙትን ቪዲዮዎች በተደጋጋሚ ከተመለከተ እውነቱን ማወቅና መረዳት እንደሚችል እየተናገረች ትገኛለች። እንዲሁም ከዚህም አልፎ እንግዲህ አብርሃም ጉዞውን እንዲሰርዝና ከእሷ ጋር እንዲያሳልፍ እንደ ከዚህ ቀደሙ እንግዲህ ይዛው ሄዳ ልታዝናናው የምትችልበት ሁኔታዎችና ቦታዎች ሁሉ ሄዶ መዝናናት እንደሚችሉ እየተናገረች ትገኛለች። አብርሃም ግን ይሄ ነገር ምንም እየተዋጠለት አይደለም። በሩታም ሆነ በሄርሜላ በኩል እየሰማው ያለው እውነት እኔ ጋ ነው የሚሉት ነገሮች አብርሃም ምንም አይነት ድምዳሜ ላይ እንዲደርስ ፍንጭ እየሰጡት ስላልሆነ አብርሃም በዛ ሰዓት የነበረበትን ሁኔታዎች በግልጽ ሊያሳየው የሚችል መረጃ እንዳላገኘ አሁንም እንደዚህ አይነት ክርክሮችን እያነሳ
የምናገርበት ነገሮች እየተዘወተሩ ይገኛሉ። ሄርሜላና አብርሃም ከባድና ረጅም ሰዓት የፈጀ ክርክርን ሲያደርጉ እንደነበረ ተሰምቷል። ሄርሜላን በተደጋጋሚ እንግዲህ አብርሃም እንዲቆይና እሱ የሚሄድበትን ቦታ ልክ እንደ ሩታ እንዲነግራት ቢያንስ ለወንድሞቹና ለእህቱ ለቡዜ እንዲነግራቸው እያደረገች ትገኛለች። ይህ ጉዳይም እንግዲህ ከዚህ ቀደም ካጋሯችሁ መረጃ ጋር የተያያዘ ሁኔታዎችን እያመጣ ይገኛል። እነ ቡዜና ዴቭን ቢሆኑ እንግዲህ ይህንን ነገር አብርሃምን ሁኔታ ያለበትን ግዴታ ለቡዜም ቢሆን መናገሩ ስለማይቀር ሄርሜላ በዚህም በዛም ቢሆን ለነቡዜ ከተናገረ ለሄርሜላ እንደተናገረ በመቁጠር ቢያንስ ለእነሱ ሀሳቡንና ሄድበትን ቦታ እንዲሁም ሊረዳው የሚፈልገው ሰው ቢኖር ቢያንስ እንዲደርሱለት ይህንን ጉዳይ እንዲያጋራቸው ለአብርሃም እየተናገረች የነበረችበት ሁኔታዎች አሉ። ይህም ጉዳይ እንግዲህ ሄርሜላ በቀላሉ መረጃዎችን እንድታገኝ እንደሚያደርጋት ብዙዎች የሚረዱት ነገር ነው ብለን እናስባለን። ወደ ቤተሰቦች የአብርሃም ግን ምንም አይነት ነገር ሰውም ሰላም የሚነሳው ነገር እንደማይፈልግ ነገር ግን ለቡዜ ማጋራት የሚፈልገው ነገር ካለ ማጋራት ለሚፈልገው ሰው መናገር እንደሚችል በመናገር ብቻ ከሄርሜላ ጋር ሊለያዩ ችለዋል። በዚህም ዙሪያ እንግዲህ ከባድ ክርክርና ጭቅጭቅ የነበረበት ሁኔታዎች እንዳሉም ሰምተናል። በሌላም መረጃ እንግዲህ ቤተሰቦቹም ቢሆኑ ይሄ ጉዳይ እጅግ ያሳሰባቸው ይመስላል። ቡዜም የአብርሃምን ከዛ አካባቢ መራቅና መሄድን ብትፈልገው ነገር ግን አብርሃም ለማንም ሳልናገር የሄደበትን ቦታ ሁኔታ ምንም ይሁን ምን ለመቼ ይቆያል የሚሉትን ነገሮች 2 እና 3 ቀን የሚሉ ገደቦችን ይስጥ እንጂ ከዛም በላይ ሊቆይ የሚችሉበትን ሁኔታዎችና አዝማሚያዎችን ግን እያሳየ ይገኛል። ምክንያቱም አብርሃም እንግዲህ ከሩታ ቤት በጉዞ ሰበብ አድርጎ ሻንጣውን እንዳወጣ ተመልክታችኋል። ይህም ጉዳይ እንግዲህ በዙሪያ ያሉ ሰዎች እንዳጋሩን ከሆነ አብርሃም ሙሉ ሻንጣውን ይዞ ሊወጣ የቻለበት ከሩታ ቤት ሻንጣውን ይዞ የመውጣት ሰበብ እንጂ ሙሉ ልብሱን ይዞ ወደ ጉዞ ለመሄድ እያሰበ እንዳልሆነ እየተናገሩ ይገኛሉ። አብርሃም ሌላ ሊሄድበትና ከዚህ በኋላ ሊኖር ያሰበው ቦታ ስላለ ወደዛ ሙሉ ልብሱንና እቃዎቹን ለማስገባት ስላሰበ ከሩታ ቤት እንግዲህ በጉዞ ሰበብ እያወጣ ነው የሚሉም ነገሮች እየተሰሙ ይገኛሉ። ውድ ቤተሰቦቼ እንዲሁም አብርሃም 2 እና 3 ቀን ብሎ የሰጠው ገደብም ከዚህ በኋላ እነሱን ላለማግኘት ሲል የተደበቁ ቦታዎች ላይ ለረጅም ጊዜያትም ሊያሳልፍ የሚችልበት ሁኔታዎች እንደሚኖሩም እየተነገረ ይገኛል። ነገር ግን በጣም በተደጋጋሚ ይህንን ጉዳይ ለብዙዎች እየተናገረ ስላልሆነ በተለይ የሚሄድበትን ቦታ ቡዜን ጨምሮ እንግዲህ ሌሎች ሰዎችም እየተናገረ እንዳልሆነ እየተሰማ ይገኛል። ይህም ጉዳይ እጅግ አሳስቧቸዋል። ምክንያቱም ከዚህ ቀደም እንግዲህ አብርሃም ለአንድ ቀንም ሆነ ለ2 ቀን በጠፋበት ጊዜ ምን ሆኖ እንደመጣ ሁላችንም የምናውቀው ነው። እነ ሩታ ጋር ከሄደ በኋላና እንግዲህ በዛው ልጁን ለማየት በሄደበት ከቀረ ከቪዲዮዎች ላይም ካልታየበት ቀን በኋላ አብርሃም ሰላም ሆኖ አልተመለሰም። ዝምታዎችና እንግዲህ ለዛሬ ሁኔታዎቹ የዳረጉትን ነገሮች ተፈጽሞበት ሊመጣ የቻለው ከ2 ቀን ከ1 ቀን መጥፋት በኋላ እንደሆነ እናውቃለን። ይህም ሁኔታ እንግዲህ አብርሃም በዚህ ሁኔታ ቀጥሎ ብቻውን ሌሎች ቦታዎች ላይ የሚሄድ ከሆነ እንደዚህ አይነት ነገር ቢያጋጥመው አጠገቡ ወይም ደግሞ ያለበትን ቦታ ሰዎች ስለማያውቁ አብርሃም ላይ ምንም ቢከሰት ቢያንስ የሆነ ነገር ፍንጭ ሊያውቅ የሚገባ ሰው መኖር ስላለበት በሚል ዴቭ እንግዲህ አብርሃምን ደውሎ ሊያናግረው እንደሚፈልግና እንደተገናኙም እየተነገረ ይገኛል። በዴቭና በአብርሃም መካከል እንግዲህ ከባድና ረዘም ያለ ጊዜን የወሰደ ክርክር ሲደረግ ነበረ። አብርሃም የሚሄድበትን ቦታ ምንም ነገር መናገር እንደማይፈልግ፣ ማንም ሰው በዙሪያው ኖሮ እንዲያስጨንቀው እንደማይፈልግ፣ የሚሄድበት ቦታ ሁሉ አንድ ሰው የሚያውቅ ከሆነ ከቤተሰቡም ሆነ ከሆነ ሰው እንግዲህ በዙሪያው ካሉ ሰዎች የሚያውቅ ሰው ካለ በተቃራኒው እንግዲህ በተዘዋዋሪ ሩታም ሆነች ሄርሜላ እንደሚያውቁ በመናገር ይሄ ጉዳይ ለሱ ሰላም የሚሰጠው ነገር ስላልሆነ ሩታም ሆነች ኤፍሬም እንዲሁም ሄርሜላ ወይም ደግሞ በሄርሜላ ዙሪያ የሚገኙ ሰዎች በአብርሃምን ፍለጋ እግር በእግር እንግዲህ እየተከተሉ መምጣታቸው ስለማይቀር ይህንን ጉዳይ ለማንም ባልናገር ይሻላል በሚል በሚስጥር ሊይዘው ችያለሁ እያለ እየተናገረ ይገኛል። ይህንንም ተከትሎ እንግዲህ ዴቭ አሳማኝ የሆኑ ነገሮችን ለማቅረብና እዛው አካባቢ ሊቆይ የሚችልበትን ከነሱም ሆነ ከሌሎች ሰዎች በመራቅ የራሱን ጊዜ ሊያሳልፍ የሚችልበትን ነገሮች ማመቻቸት እንደሚችሉና በዚህ ጉዳይ ላይ ከመሄዱ በፊት 1 ቀንም ቢሆን ዘግየት ብሎ ይህንን ነገር እንዲያስብበት ጉዞ ከማድረጉ በፊት እየተናገረው ይገኛል። ምክንያቱም አብርሃም ርቆ ከመሄዱ በፊት ቢያንስ ለአንድ ሰው የሚሄድበትን ቦታ ማጋራቱ የተሻለ ይሆናል። ጣሊያም አይሆንም ብሎ የሚያስብ ከሆነ ግን እዛው አካባቢ በቅርብ በመሆን ከሩታም ሆነ ከሄርሜላ የሚርቅበትን ነገር ቡዜና ዴቭ አንድ ላይ በመሆን እንደሚያመቻቹለትና ከዚህ ቀደም እንዳደረጉት እንግዲህ በድብቅ ሌላ ቦታ እንዲቀመጥ በማድረግ ሰላሙን ሊመለስበት የሚችለው ነገር ሁሉ እንደሚያመቻቹለት ቃል በመግባት ለጊዜው እንግዲህ ከዴቭ ጋር ስላልተስማሙ የጊዜ ገደብ በመስጠት እንዲያስብበትና ይህንን ነገር ምላሹን እንዲሰጠው ነገር ግን በድንገት ተነስቶ ዝም ብሎ እንዳይሄድ እየነገረው ይገኛል። አብርሃም በዚህ ጉዳይ ላይ እንግዲህ ውሳኔዎቹ ምን እንደሆኑ እስካሁን አልታወቀም። ምናልባት ተነስቶ እንግዲህ ማንም ሳያየው እንደ ከዚህ ቀደሙ
ሌላ ቦታ ሄዶ ቪዲዮ የሚሰራበት ሁኔታዎች ሊኖሩ ይችላሉ። ወይንም ደግሞ ዴቭ ሀሳብ በመስማማት እንግዲህ እነሱ ጋር ተደብቆ ወይም ደግሞ የተለየ ቦታ ላይ በመሆን እሱን ጊዜ የሚያሳልፍበትን ነገር ሊያመቻች ይችላል። ይህንን ጉዳይ እንግዲህ በቀጣይ መረጃዎችን አጣርተን የምናደርስላችሁ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ በሩታ በአብርሃም እንዲሁም በሄርሜላ በዙሪያ ያሉ ነገሮች ሁሉ የሚከሰቱትን መረጃዎችን አጣርተን ወደ እናንተ ማድረሳችንን እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።